ሰላም እንዴናችሁ ለቻናሌ ሰዎች በዛሬው ቪዲዮአችን ላይ ዩኒቱን እንጀምራለን። አፍሪካ ኤንድ ዘ ኮሎኒያል ኤክስፒሪየንስ የሚለው ማለት ነው። እንግዲህ እዚህ ጋር የምናየው ነገር አፍሪካ እንዴት አድርጋ በውጭ ሀገር ቁጥጥር ስር እንደዋለች ብዙ የአፍሪካ ሀገሮች the only country that can never colonize country in አፍሪካ ሁለት ሀገሮች አሉ። አንደኛዋ ኢትዮጵያ እኛ ነን። ይሄ የምንጊዜም ኩራታችን ነው። በውጭ ሀገር ዳርጋ ዓለም እንትና አድዋ ላይ ኢጣሊያ ልትወረን ደጋግማም ብትመጣ ያሸነፍን ነፃነታችንን ትምብላን። ግን ብዙ የአፍሪካ ሀገሮች ሌሎቹ ዘረስት ኦፍ አፍሪካ ሀገሮች 52 አካባቢ ሆኑት በውጭ ሀገር ቁጥጥር ስር ኮሎኒያል ኤክስፒሪየንስ አድርገዋል። እኛ በውጭ ሀገር አልተገዛንም ማለት የነሱ ጫና ደረሰብን ማለት አይደለም። ግን ይሄ ኮሎኒያል ኤክስፒሪየንሱ ምን ይመስላል የሚለው በደንብ ነው ማስረዳችሁ እዚህ መስለኝ። በቃ እኔ ሌላውን ሂስትሪ ማስተምረውን ትምህርት ባታውት ይሄን ቪዲዮ ብታውት ከሁሉም ሪኮመንድ አደርጋችኋለሁ። ለምን እንደሆነ ታውቃላችሁ? በጣም ኢምፖርታንት ነገር ብዙ ሲስተም ተረዱበት ነውና በዛሬ ቪዲዮአችን ላይ ኢንትሮዳክሽን ፓርት ነው የምነግራችሁ። እዚህ ዩኒት ላይ እንዴት እንደሆነ ሲስተሙ ምናምን እንዴት ኮሎኒያል እንደሆነ ስለሱ ነግራችኋለሁ። ላስት ዩኒት ላይ ላይ ስለ ኢኮኖሚክ ሲስተም፣ ስለ ጀርመን ዩኒፊኬሽን፣ ስለ ኢጣሊያ ዩኒፊኬሽን፣ ስለ አሜሪካ ሲቪል ዋር ምናምን በኢትዮጵያ ሂስትሪ ላይ ለምንድን ነው ስለ ጀርመን ስለ ኢጣሊያ ዩኒፊኬሽን ብታስተምረን እሱ ምን ይሰራልናል ወይም ደግሞ ለምንድን ነው መጽሐፋችን ላይ ያለው የምትይዙ ይችላላችሁ። ግን ከሌላው ለመማር አሁን ስለ ኢጣሊያ ዩኒፊኬሽን ስንመለከት እኛ ምን አገባን ስለ ኢጣሊያ። ግን ኢጣሊያ እንዴት ሀገር ሆና ተመሰረተች ገብታችኋል። ከዛ እናንተ ወደኛ ሀገር ታመጡትና ፊውቸር ላይ እናንተ የሆነ ህዝባችሁን ሀገራችሁን የሚጠቅም ስራ እንድትሰሩበት ነው። ምን ይባላል? learning from other is good, learning from yourself is good, but learning from other is wisdom። ከሌሎች መማር ጥበብ ነው፣ ከራስ መማር ደግሞ ጥሩ ነው እንደሚባለው ማለት ነው። ስለዚህ የሌሎችን ታሪክ እያጠናን ከነሱ እየተማርን እኛ ለሀገራችን ጥሩ ነገር እንድናደርግ ለማድረግ ያክል ነው። በዛሬው ቪዲዮአችን ላይ ስለ ኮሎኒያሊዝም ኢንትሮዳክሽን ፓርቱ ነግራችኋለሁ። ከዛ እያንዳንዱ ፓርት ገብቼ ደግሞ ዲቴል አስረዳችኋለሁ ማለት ነው። በነገራችን ላይ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ጓደኞቻችሁም ሼር አድርጓቸው። ላይክ ማድረግ ለእናንተ ሲምፕል ነገር ነው። እኔ ግን ብዙ ቪዲዮዎችን እንድሰራ ሞቲቬት ያደርገኛልና አትሊስት ላይክ በማድረግ ለጓደኞቻችሁ ሼር በማድረግ ጀምሩት ቪዲዮ ነው ማለት ነው። በቀጥታ ወደ ዩኒት 2 እንሄዳለን። ዩኒት 2 ላይ ስለ ኮሎኒያሊዝም ስናጠና ቀደም እንደነገርኳችሁ ታይትሉ እዚህ ጋር ኢንትሮዳክሽን ፓርቶቹን እናያለን። መጀመሪያው ፓርት ላይ ያሉት ማለት ነው። ኢንትሮዳክሽን ፓርቱን ስንመለከት ታይትሉ እዚህ ጋር እንደምትመለከቱት አፍሪካ ኤንድ ዘ ኮሎኒያል ኤክስፒሪየንስ ነው የሚለው። አፍሪካና የኮሎኒያል ኤክስፒሪየንሷ ምን ይመስላል እንግዲህ ከ1880 እስከ 1960 ዓ.ም ማለት ነው። ከሞት እንደነገርኳችሁ እቺ አፍሪካ 1960 የምትባለው ቀን ለአፍሪካኖች በጣም ትልቅ ቀን ነች። ኢትስ አፍሪካን ዴይ ይባላል፣ የአፍሪካኖች ቀን። ምክንያቱም ብዙ የአፍሪካ ሀገሮች ነፃ የወጡበት ጊዜ ስለሆነ ማለት ነው። ስለዚህ ባክግራውንድ ኦፍ ኮሎኒያሊዝም እናያለን። መጀመሪያ ምን ማለት ነው? የቀይ ግዛት እንዴት ነው አፍሪካን ሊይዛት የቻሉ? በምን ምክንያት ነው ልንገዛ የቻሉ? ለምንድን ነው እነሱስ እኛን ለመግዛት የፈለጉት? አፍሪካ መጥተው ለመቆጣጠር የፈለጉት ዋና አላማቸው ወይም ደግሞ ሞቲቫቸው ምንድን ነው? አውሮፓዎች ለምን አፍሪካ መቆጣጠር ፈለጉ የሚለው ሞቲቭን ያለው ሪዝናቸው። ከዛ በኋላ ኦኬ አፍሪካን መቆጣጠር ከፈለጉ ደግሞ እንዴት አድርገው ነው አፍሪካን የተቆጣጠሯት? ዘ ስክራምብል ኦፍ አፍሪካ የሚባል አለ። ይሄ ማለት ስክራምብል ኦፍ አፍሪካ ስንል በርሊን ላይ የጀርመን ዋና ከተማች በርሊን ላይ ተሰብስበው አፍሪካን እስኪ እንከፋፈላል ብለው ነው ያሰቡት። ተውሳቸዋል። እንግሊዝ ይችን ሀገር ተቆጣጠሪ፣ እኔ ይችን ሀገር ልቆጣጠር ምናምን ተባብለው ተሰብስበው ገብታችኋል። ስክራምብል ማለት መቀራመት ማለት መከፋፈል ማለት ነው። ለምሳሌ እናንተ ቁጭ ብላችሁ የሆነች ምግብ ገዝታችሁ ከጓደኞቻችሁ ጋር ሁለት አድርጋችሁ እንደምትበሏት ማለት እነሱም እንደዛ አድርገው ተከፋፍለው ነው የበሉን ማለት ነው። እኛ ግን አላሉንም። ሌሎቹን የአፍሪካ ሀገሮች እነሱም እህትና ወንድሞቻችን ስለሆኑ ስለዚህ ስክራምብል አፍሪካ አት በርሊን ኮንፈረንስ ጀርመን ላይ ተሰብስበው አፍሪካን ለመከፋፈል ያደረጉት ስብሰባ ነው ማለት። ስለዚህ ይሄንን ያለን ከዛ እንግዲህ ልብ ብላችሁ ተመልከቱ። እንግዲህ ለምንድን ነው አፍሪካን ለምንድን ነው እነሱ ኮሎናይዝ ማድረግ የፈለጉት የሚለውን በደንብ ከነገርኳችሁ ወደ ሞቲቭን እንዴት ተከፋፈሉት የሚለውን ደግሞ በርሊን ኮንፈረንስ ላይ ምን እንዳለው በደንብ ነግራችኋለሁ። ከዛ በኋላ ኮሎኒያል ፖሊሲ ኤንድ አድሚኒስትሬሽን ይቺ በጣም ኢምፖርታንት ነገር ነው። 2.4 ላይ ፖሊሲያቸው ምን ይመስላል የሚከተሉት ፖሊሲና አድሚኒስትሬሽን እንዴት ነው የሚያስተዳድሩት? አሁን ለምሳሌ እኛን ኢጣሊያ ገዛ ኖሮ ኢጣሊያ የዛን ጊዜ አድዋ ላይ አሸንፋ እኛን ገዝታን ቢሆን ኖሮ እንዴት ነበር ኢትዮጵያን የምታስተዳድረው? ሌሎቹ ሀገሮችስ እንዴት ነው የሚያስተዳድሩት ከገዙ በኋላ የሚለውን እናያለን። እዚህ ጋር በጣም ኢምፖርታንት የሆነው ነገር ምን መሰራችሁ? በሶስት አይነት መንገድ ነው አሁን ለምሳሌ የሚያስተዳድሩት። የመጀመሪያው ዳይሬክት ሩል ነው። እነሱ ከራሳቸው ሀገር መሪ አምጥተው የኢትዮጵያ መሪ ነው አንተ እዛ አስተዳድር ብለው ይሄዳሉ። ሁለተኛው ኢንዳይሬክት ሩል ነው። ኢንዳይሬክት ሩል ማለት ደግሞ ከኛ ሀገር አንዳንድ መሪዎችን ያስቀምጡና ግን እነኛ መሪዎቹ ለነሱ የሚያጋጉ ማለት ነው። ይሄ መልእክተኛ የሆኑ መሪዎች ማለት ነው።
አሁንም እኮ አሉ አንዳንድ መሪዎች ስላችሁ አሁን ላይ ፕራይም ሚኒስቴር ደረጃ ምናምን ሳይሆን ልክ የመንግስት ስልጣን ደረጃ ይዘው የመንግስትን ስልጣን እየሸጡ ለሌላ ሀገርና መረጃ ገንዘብ እየተቀበሉ የሚኖሩ እንደዚህ አይነት ሰዎች አሉ። ገብቷቸዋል። ስለዚህ ኮሎኒያል ፖሊሲያቸው ምን አይነት ነው የሚመስለው በዛ ሰዓት ላይ የነበረው እንግዲህ ከ150 ምናምን ዓመት በፊት ማለት ነው 1960 እኮ ማለት አሁን 2020 ስንት ነው ዘንድሮ 2025 አይደለ 2025 ሲቀነስ 1960 ስታረጉት 2025 ሲቀነስ 1960 ይሄ ማለት 65 ዓመት በጣም ቀላል ነው እኮ ይሄ አንድ ሽማግሌ ዓመት ማለት እኮ ከ65 ዓመት በፊት እንዴት ነበረ አፍሪካን እያስተዳደሩ የነበሩት የአውሮፓ ሀገሮች ማለት ነው። ስለዚህ ፖሊሲያቸው ኢንዳይሬክትሩ ዳይሬክትሩ የሚባል እና ደግሞ የሆነ አንድ ድርጅት አላቸው እና ያ ድርጅቱ አፍሪካን እንዲያስተዳድርላቸው ያደርጉ ነበር። በእነኛ መንገዶች ያስተዳድሩ ነበር። ይሄ ፖሊሲያቸው ነው። ከዛ ይሄን ካየን በኋላ አፍሪካኖች ደግሞ አይበቃ አንፈልግም የነሱን ብለው መዋጋት ጀመሩ ከአውሮፓዎች። ይሄ ማለት ኢርሊ አፍሪካ ሬዚስታንስ ሙቭመንት አጌንስት ኮሎኒያሊዝም ነው ማለት ነው። ከውጭ ሀገር ነፃ ለመሆን አፍሪካኖች ኢርሊ ማለት መጀመሪያ አካባቢ እንዴት ነበር ሬዚስታንስ ሙቭመንት ያደረጉት የሚለው እናያለን። ብዙ ሀገሮች ባይደውይ እንትን ስለማይፈልጉ መገዛት ጦርነት አድርገዋልና እዚህ ጋር የምናየው ሁሉንም አለ ዋና ዋናዎቹን እየመረጥን ከምስራቅ አፍሪካ 1-3-4 ሀገር መርጠን ከምዕራብ አፍሪካ እንደዛ ከሰሜን አፍሪካም እንደዛ አይደል እነኚህ ያለው። ከዛ በጣም የሚያሳዝነው ነገር 2.6 ላይ ይሄ ኮሎኒያሊዝም በቀይ መገዛታችን በእኛ ላይ በአፍሪካውያኖች ላይ ምን አይነት ተጽዕኖ አለው ኢምፓክት ኦፍ ኮሎኒያሊዝም ኦን አፍሪካ የሚሆን እናያለን ማለት 2.6 ላይ ኢምፓክቱን በሶስት አይነት መንገድ እናያለን። ፖለቲካል ኢምፓክቱን፣ ሶሻል እና ኢኮኖሚክ ኢምፓክቱን እናያለን ማለት ስለዚህ ስለ ኮሎኒያሊዝም ስለ ቀይ ግዛት የምናይበት ኢንትሮዳክቶሪ ፓርት ስለሆነ በጣም ቤዚክ እና ሂስትሪ ተማሪ ነን ብላችሁ ማወቅ ያለባችሁ ትምህርት ነው ይሄ ዩኒት ማለት ነው። ስለዚህ ዲቴይሊ እያንዳንዱን ነገር አስረዳችኋለሁ። እያንዳንዱን ያለን በሚቀጥለው ቪዲዮአችን ላይ ባክግራውንድ ኦፍ ኮሎኒያሊዝም ከሚለው ጀምረን እስከ መጨረሻው ድረስ ከዛ የዩኒት ሪቪው ጥያቄዎችን እንሰራላችኋለሁ። ከዛ ወደ ዩኒት እንሄዳለን ማለት ነው። እንደዚህ እያልን እንቀጥላለን። እኔ ብዙ ቪዲዮዎችን እንሰራላችኋለሁ። እንደዚህ አይነት ኖቶች ምናምን ለማግኘት የምትፈልጉ ደግሞ ተማሪዎች ካላችሁ ቴሌግራም ቻናል ላይ ተቀላቀሉ። ቴሌግራም ቻናል ላይ ገብታችሁ የምትፈልጉትን ጥያቄ ጠይቁኝ፣ እኔ እመልስላችኋለሁ። እዛ እርስ በርሳችሁን እየተመላለሳችሁ ነው ማሩ። የቴሌግራም ቻናል ዩዘር ነም ይወዝጋ አትዊተር ዋንቱ ኤቢ ዩቲዩብ ላይ ኢንስታግራም ላይ ቲክቶክም ላይ ይሄ ነው እንትን ማለት። ስለዚህ ቴሌግራም ላይ ገብታችሁ እርስ በርሳችሁ አንብቡ፣ እርስ በርሳችሁ ማቴሪያል ታላላኩ፣ እኔንም ጠይቁኝ። የዛን ጊዜ በደንብ ኦርጋናይዝ አድርጋችኋለሁ ማለት ነው። በአጠቃላይ ግን ኢንተረስቲንግ የሆነ ፋርት ስለ ኮሎኒያሊዝም ብዙ ቪዲዮ እነኚህ ቪዲዮዎቹን በየቀኑ አንዳንድ ቪዲዮ ለቅላችኋለሁ። ዛሬ ከለቀቁ ነገር እያልኩ ኦልሞስት በ10 ቀን ውስጥ ምናምን ዩኒቱን ቪዲዮ አፕሎድ አድርጌ ጨርስላችኋለሁ። ወደ ዩኒቨርሲቲ እንሄዳለን ማለት ነው። ባይ ዘ ወይ ሂስትሪ ብቻ አይደለም ብዙ ትምህርቶች ሁሉንም ትምህርቶች ነው እዚህ ላይ የምታገኙት። ለምሳሌ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ሁሉንም ትምህርቶች እኔ የናቹራል ሳይንስ ተማሪ ነው፣ ግን አሁን እዚህ ጋር ሂስትሪ ነው እያስተማርኳችሁ ያለሁት። እኔ የተማርኩት ኢንጂነሪንግ ነው። ኢንጂነሪንግ ተምሬው ቪዲዮዎች ምናምን የምሰራላችሁ የሶሻል ነው። ይሄ ማለት ነው በጣም ደስ ይለኛል። ታሪክ ማንበብ ማጥናት ያው ታሪክን ካላወቃችሁ ብዙ ነገር ነው የምትጎዱት እና ስለዚህ ምን ይመስላል በሚቀጥለው ቪዲዮአችን ላይ ጀምረን እያንዳንዱን ዲቴል አስተምራችኋለሁ ማለት ነው። ኦንላይን መማር ብትፈልጉ ተማሪዎች ደውሉልኝ። ዛሬ ጀስት ኢንትሮዳክሽን ፓርቱን ልንገራችሁ ብዬ ነው። በኔክስት ግን በመማር እንገናኛለን ማለት ነው።